አሚን መልቲሚዲያ ፕሮዳክሽን። አደራይ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ ክፍል 5። ደራሲ ሰሚራ ሽኩር፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አልሐምዱሊላህ እያልኩኝ ወደ 1 ሰዓት አካባቢ ቤታችን ደረስን። እማዬ በሩ ላይ ቆማ ከሩቅ ታይናለች። አይማ አየሻት? መሪም ይህንን ጊዜ የቀሩብኝ ብላ እየተጠባበቀችን ይሆናል። እሷን በእርጋታ በጣም ትወድሃለች ማለት ነው አለች። በጣም ነው የምወዳት፣ እሷን በጣም ነው የምትወደኝ፣ ልክ እንዳንችና እንደ ኡስታዝ እያልኩኝ ሳወራ እቤት ደረስን። ሁሉም የኛን መምጣት ይጠባበቃል። በተለይ እህቴ፣ በእርግጥ እኔንስ ያውቁኛል፣ ሙሽራዬን ግን ምን አይነት ትሆን እያሉ በጉጉት የሚጠባበቁ ይመስላሉ። እሷም ገና ከመኪናው ውርድ ስትል ሁሉም ሰው ፈዞ መመልከት ጀመረ። በእርግጥ በጣም ታምራለች፣ ግን እኔ በመልክ በልጣታለሁ አይደል መሐመድ ብዬ ጠየቅኩት። እሱም ከት ብሎ ሳቀብኝ። እኔም ቀልዴን ነው፣ እንደ ሀላሊ የሚያምር ውብ ሴት እስከ ዛሬ አላየሁም። አንተስ አልኩት። በል ወሬ አታብዛ፣ አሁን ይዛት ወደ ተዘጋጀው እንሂድ አለኝ። እኔም እጇን ይዤ ወደ ተዘጋጀው መድረክ ሄድኩኝ። ምግብም ቀረበልንና በላን። በመቀጠልም ወንድሜ አሁን የምስራች እንድል ቶሎ ይዛት ግባ አለኝ። እኔም ፍርሃት እያለኝ ግን ግድ ነውና ይዣት ወደ ተዘጋጀልን ክፍል ገባሁ። የተወሰነ ሰዓትም ከቆየው በኋላ የምስራቹን ይዤ ወጣሁ። ወላሂ መሬም የምርጦች ምርጥ እንስት ናት። ከተነገረላትም በላይ የምታኮራ ደስ የምትል፣ እኔ እንጃ ብቻ ዛሬ በጣም ደስ ብሎኛል። አሁንም በድጋሚ ሱጁድ ወረድኩኝ። ቅድም እዛው ክላስ ውስጥ ወርጄ ነበረ። ሙሐመድን ጠርቼ እንዴት ደስ እንዳለኝ ነገርኩት። እማም እየሰማች ነበርና አንተ ጅል ጥላት መጣህ እንዴ የምትለፈልፈው ብላ ፈገግ አለች። አይማ ሀያቲ እኮ አብራታለች ስላት፣ እንግዳውስ በሉ የምስራች እያላችሁ ጨፍሩ። እኔም ደስ ብሎኝ ነበርና ደግሞ ለመጨፈር በነሽዳ እንቀውጠው ብለን ተሰባሰብን። ሚዜዎችንም ሰበሰብኳቸው። ሁላችንም ነሽዳ እያልን ገንዘብ መሰብሰብ ጀመርን። ባህል ነው። እኔ እንጃ ብቻ ሁሉም ቤተሰብ በመሪም ኮርተውባታል። እኔም ከጭፈራው ተመልሼ ወደ መሪም ሄድኩኝ። እንዴት እንዳኮራችኝ ነገርኳት። እሷ ምን ነካ፣ ይሄ እኮ ግዴታዬም ሀቅህም ነው ብላ ፈገግ አለች። የምር ትለያለች። በዚህ ንግግርሽ ኮራውብሽ፣ አልሐምዱሊላህ አንቺን የመሰለ ሚስት ስለሰጠኝ ብዬ ግንባሯን ሳምኳት። እንግዲህ ከነገ ወዲያ ማክሰኞ ደግሞ ምላሽ ነውና ወደ ኡስታዝ መሄድ አለብን። ማክሰኞም ወደ ኡስታዝ በጠዋት ለመሄድ ተነሳን። ሙሐመድም አብሮኛለ። እንግዲህማ ቻው ብለናት ከመሬም ጋር ተመርቀን ወጣን። በጠዋት ስለወጣን ወደ 6 ሰዓት ደረስን። ኡስታዝም ከልጆቻቸው ጋር በደስታ ተቀበሉን። በግም አረዱልን፣ በላን። እንዲህ እያለን መልሳችንን በልተን ጨረስን። አሁን ደግሞ ወደ እማዬ መመለስ አለብን ብለን ልንመለስ ስንል ኡስታዝ በሉ ቶሎ ተመለሱ፣ ስትመለሱ የምትኖሩበት ቤት አዘጋጅላችኋለሁ ብለው አሳዩን። ማሻአላህ በደንብ አዘጋጅተውልናል። ሁሉንም ነገር አሟልተውልናል። ግን እኔ ብዙም ደስተኛ አይደለሁም። ቢሆንም ግን ግድ ነው፣ ሁለት ወድ አይሆንም አይደል የሚባለው። ኡስታዝ ወላሂ እንዴት እንደማመሰግኑ ታላቅ ብቻ ጀዛከላህ አልኳቸው። ኡስታዝም በሉ አሁን የእናታችሁን መልስ በልታችሁ ቶሎ መመለስ አለባችሁ። እንደምታውቁት ብቻዬን ነኝ። ልጆቹም ቢሆኑስ ለእኔ ግድ አይሰጣቸውም። ወላሂ እናንተ ፈቃደኛ ከሆናችሁ እንጂ እኔ ኑ ብዬ አላስጨንቃችሁም አሉ። አረ ኡስታዝ እንደሱም አይበሉ፣ እርስዎ እኮ አባታችን ኡስታዛችን፣ ብቻ ሁሉን ነገራችን ኖት። ኡስታዝን ፈገግ እያሉ አልሐምዱሊላህ አንተን የመሰለ ልጅ ስለሰጠኝ አሉ። በሉ አሁን እንዳይመሽባችሁ በጊዜ መነሳት ይኖርባችኋል ብለውን እኛም ጉዞ ወደ እማዬ ብለን ተነሳን። በግምትም ወደ 9 ሰዓት አካባቢ
ወደ እማዬ ቤት ደረስን። እህቴ ከሩቅ አይታኝ እማ መጡ እያለች ትስቃለች። እኔም መጣሁልሽ አያትዬ ብዬ ሰላም አልኳት። እሷም አሁንም አዲስ እህት አግኝቻለሁ፣ አንተን አውራኝ አልልህም፣ ከማ ጋር ማውራት ትችላለህ እያለች ወደ መሬም ተጠጋች። አይ እህቴ ሰው በጣም ነው የምትወደው፣ እኔ በ4 ዓመት እበልጣታለሁ እያልኩኝ ለመሬም ሳወራ እማዬ ስራ ይዤ ነበር መጣችሁ ብላ ከሳመችን በኋላ ወደ ውስጥ ገባን። እማዬም ብዙ ነገሮችን አዘጋጅተው ነበር። ሳምንት በደስታ በጨዋታ ካሳለፍን በኋላ ዝግጅቱን ጨረስን። እማዬንም እንግዲህ ሊሄድ ነው መርቀሽ ሸኝን፣ ኢንሻአላህ እየመጣን እንዘይርሻለን ብለን መንገድ ስንጀምር ሀያት ወንድሜ ባላ አጨክንብኝ፣ እኔ እኮ ካላንተ ማናለኝ ብላ ማልቀስ ጀመረች። አይ እህቴ አንዳንዴ ልክ እንደ ሕፃን ናት። ድምጿን ሰምቼ እንዴት ልሄድ ዘወር ብዬ ሩጫ አቀፍኳት። ሀያትዬ በተመቸኝ ሰዓት እየመጣሁ ይሻለሁ፣ እሺ ደግሞ በስልክም እንገናኛለን፣ እናንተም እየመጣችሁ ትዘይሩን አላችሁ፣ ስለዚህ ቶሎ ቶሎ እንገናኛለን ማለት ነው። መሬምም በእኛ ውዴታ እየተገረመች እንባዋን እየጠረገች ሀያቴ አታልቅሽ፣ እየመጣን እንዘይርሻለን፣ በእኔ ሰበብ ነው አይደል? ወላሂ ይቅርታ ብላ አለቀሰች። ወላሂ በአንቺ ሰበብ አይደለም፣ እንደውም አንቺ ጥሩ እህቴ ነሽ። እማዬም በሉ መልካም ጉዞ እንዳይመሽባችሁ ብላ ሁሉም ተሰብስቦ ሸኙ። እኛም ጉዟችንን ወደ ቤታችን ማለቴ ወደ ኡስታዝ ቤት አደረግን። ኡስታዝን በደስታ ተቀበሉን። እንግዲህ ከዚህ ቀን ጀምሮ እኔም ወፍጫቸውን የተቆጣጠርኩ ከኡስታዝ ጋር ኪታቤን እየቀራው በደስታ መኖር ከጀመረን 2 ዓመታትን አስቆጠርን። አሁን ግን ኡስታዝም አሟቸዋል። ቀን በቀን በሽታቸው እየተባባሰባቸው ነው። መሬምም እሳቸውን ማስታመም መኻደም ስራዋ ሆኗል። ኡስታዝም እንግዲህ ልጆች እኔ እድሜም ገፍቷል፣ ወደ አኼራ ልሄድ ምንም አልቀረኝም። አደራ የምላችሁ ነገር ቢኖር መቼም እንዳትለያዩ፣ ሁሌም በፍቅር ኑሩ፣ መብቃቃትንም ልመዱ። አንቺም ተንከባከቢ፣ እሱ እንዲንከባከብሽ። መሬም ልጄ አላህ ብሎ ልጅ ከሰጣችሁ ልጅሽን በትምህርቷም ጀግና እንድትሆን አድርገሽ አሳድጊያት። እኔ አንቺን ለማስተማሪ እንደ እሳት ይፈጀኛል። በተለይ በዲኗም ጀግና እንድትሆን በደንብ አድርገሽ አሳድጊያት። ምክንያቱም እኔ እንደዚህ በኢማንሽ ጠንካራ አድርጌ ባሳድግሽ ነው ያኮራሽኝ። እንዳንቺ እንድትሆን ከፈለግሽ ባባ ማለትን ሳይሆን አሊፍ ባ ማለትን አስቀድሚ። እኔም እንደዚህ አድርጌ ነው ያሳደግኩሽ። አንተም ልጄ እንግዲህ አደራ የምልህ እኔ ከሞትኩኝ ማንም ሰው መሬምን አይዞሽ የሚል እንደሌላት ታውቃለህ። አደራ ከአጠገብህ እንዳታረቃት ብለው ብዙ ነገር በመከሩን በወሩ ወደ አኼራ ሄዱ። ሁላችንም ለወራት ያህል አዘንን፣ አለቀስን። ልጆቹም ሲታመም ያላስታመሙትን ለለቅሶ አለቀሱ። ነገር ግን የአላህ ውሳኔ ነው። በእኛ ለቅሶ የሚቀየር ነገር የለም። መሬምን በጣም አዘነች። በዛ ላይ አሟት ወደ ሐኪም ቤት ይዣት ሄድኩኝ። ምን እንደማድረግ አላቅም። ዝም ብዬ ማልቀስ ሆኗል ስራዬ። ዶክተሩን እየተጠባበቅኩኝ ውጭ ላይ ቆሜያለሁ። ዶክተሩም ከክፍሉ ወጣ። እኔም እየሮጥኩኝ ዶክተር መሬም እንዴት ናት እያልኩኝ ማልቀስ ጀመርኩ። አታልቀስ፣ እሷ በጣም ደህና ናት። በዛ ላይ የምስራች ልንገርህ አለኝ። ምንድን ነው ዶክተር ስለው መሬም የ4 ወር ነፍሰ ጡር ናት አለኝ። የሰማሁትን አላምን ብዬ እዛው ባለሁበት ስጁድ ወረድኩኝ። ከዛም ወደ ተኛችበት ክፍል ሩጬ ገባሁ። መሬም ውዴ ብዬ እንባ የተናነቀኝ። በአላህ አታልቅስ፣ እኔ እኮ ደህና ነኝ፣ ይኸው መነሳት እችላለሁ። ደግሞ አንድ የምስራች አለኝ ነው ወይስ ዶክተሩ ነገረህ አለችኝ። እኔም ያልሰማሁ መስዬ ምንድን ነው የምስራች ውዴ? አሁን ልንገርህ ወይስ ቤት ስትለኝ አሁን ንገሪኝ፣ ኧረ በአላህ አታጓጉኝ ውዴ ስላት የ4 ወር እርጉዝ ነኝ ብላ የምስራቹን ነገረች። እኔም በደስታ ብዛት ሆስፒታሉን በጩኸት ቀወጥኩት። እሷም ደንግጣ ቀስ በል አሁን ምን ሆነህ ነው ቢሉ ምን ልትላቸው ነው አለች። አላህ ልጅ ሊሰጠኝ ነው ላለሁ ስላት እሺ ወደ እነማዬ ደወልክ? ወይኔ ጉዴ
ለብዙ ጊዜማ ነበረች ይህንን ቀን በጉጉት የምጠብቀው እኮ። ቆይ እንደውም ልደውልላት ብዬ ልደውል ስል ዶክተሮቹ የምን ጩኸትን የምንሰማው ብለው ወደኛ መጡ። እኔም አረ በሰላም ነው ሚስቴ እርጉዝ መሆኗን ሰምቼ የደስታ ብዛትን የጮኩት አልኳቸው። ነው እንዴ ፍቅራችሁ ደስ ይላል ብለው እየሳቁ ሄዱ። እኛም በንግግራቸው ተሳስቀን አልሐምዱሊላህ ብለን ጌታችን እናመሰገንን። ያየን ሁሉ ሰው ፍቅራችሁ ደስ ይላል ይሎናል። ዶክተሮች ብቻ ሳይሆኑ የሰፈር ሰዎችም ጭምር። አሁንማ ልንገራት ብዬ ደወልኩኝ። እሷም ልጄ እንዴት ሆናችሁ? ወላሂ ለብዙ ጊዜ ኡስታዝ በሞታችሁ አዝኛለሁ፣ ግን አላህ የቀደረው ሆኗል። አዎማ አላህ የቀደረው ሆኗል። አሁን ግን ደስ የሚል ዜና ልነግርሽ ነው። ምንድን ነው ልጄ? ሁልጊዜ ለምን አትወልድም የምትይን አሁን ሊሳካልሽ ነው። ዱዓ አድርጊ። ምን እያልከኝ ነው ልጄ? መሬም እርጉዝ ናት? ይህንን ስነግራት የእማ ደስታ እንዴት እንደምገልጸው አላቅም። ብቻ ከነገርኳት በኋላ በቃ እማዬ ሌላ ጊዜ ደውልልሻለሁ፣ አሁን ሐኪም ቤት ስለሆንኩኝ ነው። በሰላም ነው ልጄ? አዎ በሰላም ነው። ትንሽ መሬምን አሟት ነበር። ስትመረመር እርጉዝ ነሽ ተባለች። ቻው በይ ብዬ ስልኩን ዘጋሁት። ወዲያው ዶክተሩ መጡ። ይዛት መሄድ ትችላለህ፣ ጽንሱም ቢሆን በጥሩ ሁኔታ ላይ ይገኛል አለ። እኔም መሬምን ይዤ ወደ ቤት ተመለስኩኝ። እቤት ስደርስ ግን ያየሁትን ማመን አቃተኝ። ደነገጥኩ። መሬምም ግራ ተጋብታ ምን እያደረጋችሁ ነው ብላ የኡስታዝን ልጆች ትጠይቃቸው ጀመር። ነገር ግን ማንም መልስ የሚሰጣት የለም። እኔም ግራ ገባኝ። ወፍጮ ቤቱን የሚገዛ ሰው ነው መሰል። እንዲህ እንኳን አያዋጣኝም፣ ትንሽ ጨምር እየተባባሉ ይጨቃጭቃሉ። አንደኛው የኡስታዝ ልጅ እኛ የነበርንበትን ክፍል እንዳለ እቃውን ያወጣል። እኔ ምን እያደረጋችሁ ነው አልኩት። በገዛ ቤቴ አንተ ምን አገባ? የፈለግኩትን ማድረግ መብቴ ነው አለ። የመሬም እናትም ከአዲስ አበባ ለለቅሶ መጣ ነበርና ልጄ ቤቱን ካልሸጥ ነው ብለው እያስማሙት ነው። ምን ቤቱን ብቻ? ወፍጮ ቤቱንም ሊሸጡት ነው። እኔም ግራ ገባኝ፣ ደነገጥኩ። መሬምንም ዞር የተመለከትኳት፣ እንባዋ ይፈሳል። መሬም በአላህ እንደዚህ አትሁኚ፣ በቃ ተያቸው፣ ዱንያ እንደሆነች እንደዚህ ናት ብዬ እንባ ተናነቀኝ። እኛም ያወጡትን ዕቃችንን ጠቅልለን ወደ እማ ቤት አመራን። ምሽት ላይ ነበር የደረስን። እማዬ ምን ሆናችሁ ነው ብላ ደነገጠች። ምንም አልሆንም እማዬ፣ ድሮውንም እኮ ቢሆን ኡስታዝን ብለን እንጂ እዛ መኖር ፈልገን አይደለም። ደግሞ ናፍቃችሁን ነው ብዬ እውነቱን መናገር አልፈለግኩም። እኔም እኮ እዛ መኖራችሁን አልወደድኩትም ነበር። እንኳን ደህና መጣችሁ፣ ኑ ግቡ ብላ ይዛን ገባች። እህቴም በመምጣታችን በጣም ደስ ብሏታል። ደግሞ መሬም እርጉዝ ናት አለችኝ። እማ አንተማ መቼም አትነግረኝም፣ ግን ማሻአላህ ለማ ነገርኳት ማለት ለአንቺ ነገርኩሽ አይደል? እንደዛ አይደል እህቴ ስላት፣ አረ እየቀለድኩ ነው ወንድም ነው እንዴ ብለን ስንሳሳቅ መሪም እስካሁን ድረስ እንዳዘነች ናት። መሪም እህቴ ምን ሆነሽ ነው እንደዚህ ያዘንሽው ብላ ሀያት ጠየቀቻት። አይ እህቴ አላዘነችም፣ ያደገችበትን ቤት ትታ ስለመጣች ትንሽ ቅር ብሏት ነው። ነው እንዴ? አሁን ሁሉንም እርሾና እስኪ የምትወልጂው ወንድ ነው ወይ ሴት? እስኪ እንገምት፣ ሁላችሁም ተሳተፉ። መጀመሪያ መሬም ገምቺ እያለች ወሬ ጀመረች። መሬምን ለማጫወት ይመስላል። መሬም ወላሂ እህቴ አላህ የሰጠኝም በደስታ አቀበላለሁ ብላ ፈገግ አለች። በቃ እሺ ወንድሜ ገምት። እኔም ሁለቱንም በደስታ አቀበላለሁ። እንዴ ምርጫ ነው፣ ሁለቱንም የሚባል መልስ የለም። በቃ እሺ የኔ ልንገራችሁ፣ ሴት ብትሆን ልክ እንደ እናቷ ብትሆን ደስ ይለኛል፣ ወንድም ቢሆን ልክ እንደ ወንድሜ ቢሆን ደስ ይለኛል። ይህንን ስትለ እንዲህ እህቴ ሁለቱንም የሚባል መልስ የለም ብለን ሁላችንም ሳቅንባት። እማዬም አይ ሀያቴ በያሁን እራት አቅርቢላቸውና መኝታቸውንም እናዘጋጅላቸው፣ ከመንገድ ስለመጡ ይደክማቸዋል፣ ጨዋታው ነገ ይደርሳል አለች። እህቴ ምግብ አቅርባልን በልተን ስንስቅ አምሽተን ነጋ። እኔም በጠዋት ስራ ፍለጋ ወጣሁ። ስፈልግ ምንም ስራ ማግኘት አልቻልኩም።
እንግዲህ በፍለጋ ብዙ ወራትን አሳለፍኩ። መርየምም 8ኛ ወራ ደርሷል። ልትወልድም 1 ወር ቀራት። እኔም እስከ ዛሬ ድረስ ስራ እየፈለግኩ ነው። በስተመጨረሻ ግን ስራ አገኘሁ። አንድ ሱቅ ተቀጥሬ መስራት ከጀመርኩኝ 1 ወር ሆነኝ። መርየምም 9ኛ ወሯ ስለገባ ሰሞኑን ትወልዳለች ብለን እየተጠባበቅን ነው። ሰኞ ከምሽቱ 9 ሰዓት መርየም አመመኝ ብላ ቀሰቀሰችኝ። እኔም ደንግጬ የተነሳው እነማየንም ቀስቅሼ ወደ ሆስፒታል ይዘናት ሄድን። አዳሪ ዶክተሮችም ነበሩ። ወደ ውስጥ ይዘዋት ገቡ። እኔ ጩኸቷን ላለመስማት ጆሮዬን ጥቅጥቅ አድርጌ ያስኩት። አላስችል ብሎኝም ስለቀው አሁንም ዩሱፍ እያለች ትጮኻለች። ያ ረቢ ወዴት ልሂድ ጨነቀኝ። እማየም ከዛ ከዚህ ትመላለሳለች። እህቴም በጣም ጨንቋታል። ሰዓታት ተቆጠሩ። መርየምም አልወጣችም። ያ ረቢ እያልኩኝ እጄን ወደ ላይ አንስቼ ማልቀስ ጀመርኩ። ከትንሽ ደቂቃዎች በኋላ የሚያለቅስ የጨቅላ ሕፃን ድምፅ ሰማን። ሁለታችን ትኩረታችን ድምፅ ወደ ሰማንበት ክፍል ሆነ። ሩጠን ሄደንም የክፍሉን መከፈት በጉጉት መጠባበቅ ጀመርን። ትንሽ እንደ መጠበቅም ብለን በሩ ተከፈተ። ዶክተሩም ወጣ። እኛም ዶክተር እንዴት ናት? መርየም እንዴት ናት? ልጅስ እንዴት ነው? መርየም ደህና ናት፣ ልጅህም ደህና ናት፣ እንኳን ደስ ያለ አለኝ። አልሐምዱሊላህ ዶክተር። እሺ አሁን ወደ መርየም ክፍል መግባት እንችላለን? አዎ ገብታችሁ ማየት ትችላላችሁ አለን። እኛም እሺ ብለን በፍጥነት ገባን። እናቴም ልክ መርየምን እንዳየቻት አልሐምዱሊላህ እያለች በደስታ ልጄ ብላ ጠጋለች። እኔና እህቴም መርየም ደህና ነሽ እያልን እጇን ይዘን አጠገቧ ተቀመጥን። እኔ ደህና ነኝ አለች፣ ግን ድምጿ ደከም ብሏል። አስከትላ ግን ልጄን አያችሁት ብላ አጠገቧ ወዳለው አልጋ ጠቆመች። ሁላችንም ወደ ተወለደው ሕፃን ዞርን። ማሻአላህ ሴት ናት። በጣም ደስ አለን። ወደ 6 ሰዓትም በቤታችን መሄድ እንደምንችል ዶክተሩ ነገረን። እኛም መርየምን እና ልጃችንን ይዘን ወደ ቤት ተመለስን። ሁሉም ጎረቤቶች እንኳን ደስ ያላችሁ እያሉ መጡ። እኔም የደስታዬ ብዛት ሁሉንም ሚዜዎቼ የነበሩትን የሴት ልጅ አባት ሆንኩኝ እያልኩኝ ደወልኩላቸው። እነሱም እንኳን ደስ ያለህ አሉኝ። ማሜ ማለትም የመጀመሪያ ሚዜ ላይ ስደውል ስዑዲ እንደሄደ ነገረኝ። እኔም ሴት ልጅ አላህ እንደሰጠን ነገርኩት። ማሻአላህ አለኝ። አንተንም አላህ በሰላም ለሀገር ያብቃ ተባብለን ስልኩ ተዘጋ። እህቴም የልጃችሁ ስም ማን ይባል እያለች ታስመርጠን ጀመር። ብዙ ስሞችን ብታስመርጠንም ፊርዶስ የሚለውን ስም ግን ሁላችንም ወደድ ነው። በቃ ፊርዶሴ በሚለው ጸደቀ። ቤቱ ከምን ጊዜውም በበለጠ በደስታ ተዋበ። እኔም ደስ ብሎኝ ትንሽ ቀናትን ቤት አሳለፍኩ። ነገር ግን አንድ ቀን ተደውሎ በስንት መከራ ካገኘሁት ስራ ልባረር መሆኑን ነገሩኝ። እኔም የቀረሁበትን ምክንያት አስረዳኋቸው። ሌላ ስራ ስላጣሁ እንጂ ስራው ደሞዙ ትንሽ ነው፣ በዛ ላይ እረፍት የማይሰጥ ስራ ነው። እኔም ሌላ ደሞዙ ጥሩ የሆነ ስራ እስከማገኝ እዛው እየሰራው ሌላ ስራ ማፈላለግ ጀመርኩ። እንግዲህ ህይወታችንን እንዲህ እያለን ፊርዶሴን 2 ዓመት ሆናት። እኔም ከምሰራበት ሱቅ ወጣሁ። ምክንያቱም ደሞዙ በጣም አነስተኛ ነው። በዛ ላይ ፊርዶሴም አድጋለች። ለሷ ለተለያዩ ነገሮች መግዣ ወጪ ያስፈልጋታል። ግን ምን መስራት እንዳለብኝ አላቅም። እንግዲህ ግራ እንደተጋባው ማሚም ደወለልኝ። ሄሎ ማሜ፣ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነው ወንድሜ? ልጅ፣ ቤተሰብህ ሁሉ ሰላም ነው እያለኝ አዎ ሰላም ናቸው እያልኩት ለብዙ ሰዓት አወራን። በመጨረሻ ስራስ ብሎ ጠየቀኝ። ምን ልመልስ? እውነቱን ከስራ ወጥቻለሁ ብዬ ነገርኩት። በምን ምክንያት እንደወጣው ሲጠይቀኝም ሁኔታውን አስረዳሁት። አንተ ስራ እንዴት ነው በማለት ተራይን ጠየቅኩት። እሱም ጥሩ እየሰራ እንደሆነ ቤትም እንደሰራና አሁን ደግሞ መኪና ሊገዛ እንደሆነ አጫወተኝ። ማሻአላህ ጠንክር እያልኩት ስልኩ ተዘጋ። በጣም ተሰማኝ። ጓደኞቼ ሁሉ ቤት ሰሩ። እኔ ግን እስከ ዛሬ ከእማ ጋር ተደርቤ እየኖርኩ ነው። እንደዚህ መሆንማ የለብኝም። እንደ ሙሐመድ ሳውዲ መሄድ አለብኝ ብዬ ወሰንኩ። ቤተሰቡን ሁሉ ሰብስቤ መሄድ እንዳለብኝ ነገርኳቸው። ግን ማንም እንደሄድ ፈቃደኛ አልነበረም።
እኔ ግን ሐሳቤን አልቀይርም እሄዳለሁ ብዬ ተነሳው። ነገር ግን እስከ ዛሬ የሰራሁት ብር በጣም ትንሽ ነው። ለመሄድ እንኳን አይበቃኝም። አዲስ አበባ ያለውን ወንድሜን አበድረኝ ብለው አያበድረኝም። ምክንያቱም ሳውዲ ሄጄ እንድሰራ አይፈልግም። ሙሐመድንም ማለት ደበረኝ። በቃ ያለችኝን ብር ይዤ በበረሃ ሄዳለሁ ብዬ ተነሳው። እማ ግን በፍጹም በበረሃ አትሄድም አለችኝ። አማራጭ የለኝም እማ፣ በበረሃ ሄዳለሁ። እሷም ግራው ግብት ብሏት፣ በል እንግዲህ ቅር ብለህ እምቢ ብለሃል። ከሄድክም በፕሌን ነው የምትሄድ። ግን እማ ብዙ ብር ያስፈልገኛል። እኔ ደግሞ ትንሽ ገንዘብ ብቻ ነው ያለኝ። በፕሌን መሄድ አልችልም። አታስብ፣ ቤቱን በአራጣ ይዤ እልክሃለሁ። የምር በጣም ደስ አለኝ። መሬምና አያቴ ግን እያለቀሱ እኛም አብረን እንሄዳለን አሉ። አይቻልም ብዬ ብዙ ሰዓት ተከራከርን። መሬምም እንዳውም ባሰባት። ወላሂ ጥለኸኝ ከሄድክ እሞትብሃለሁ አለች። እኔም ግራ ገባኝ። ደግሞ ኡስታዝ አደራ እንዳትለያዩ ብለውኛል። ይዣት ልሄድ እንዴ? ደግሞ እህቴስ? ኧረ ያ ረቢ እያልኩኝ እህቴ በቃ ሁላችንም እንሄድና ቶሎ ሰርተን እንመለሳለን። ይሄ ሁላችንንም ያሳምመናል። ደግሞ ወቅ ጥለኝ ብትሄድ ስትመለስ አታገኘኝም። ወይ ጉድ! መሬምም ሀያትም እንዴት ነው ይዣቸው የሚሄደው እያልኩኝ ሳስብ መሬም ለእኔ የራሴን ወጪ እሸፍናለሁ አለች። እንዴት ስላት እናቴ አዲስ አበባ ሀብታም አግብታ ልጆችም ወልዳለች። እሷን ስጪኝ ብላት አታሳፍረኝም። ለእናንተ ደግሞ እስከ ዛሬ የሰራህበትንና ቤቱን በአራጣ ከምንበደረው ጋር ይበቃቸዋል። ሁላችንም በመሬም ሀሳብ ተስማማን። ግን ፊርዶሴን እንዴት ጥለናት እንሂድ? ያ አላህ ይህማ ነገርም ጨንቆኛል። ግን ችግር ነውና ስደትን መርጠን ፊርዶሴንም የእማን እጅ ይዘን ከእንግዲህማ እኛ መሄዳችን ነው። አላህ ብሎ ቶሎ ከተመለስን ተመለስን፣ ካላለውም እስከ መጨረሻው በዛው ወደ አኼራ ልንሄድ እንችል ይሆናል። መቼም ሰውንንና ሞት አይቀርም። ኡስታዝ ከመሞታቸው በፊት አላህ ብሎት ልጅ ከወለዳችሁ ባባ ማለትን ሳይሆን አሊፍ ባን አስቀድማችሁ አሳድጓቸው፣ በኢማናቸው በትምህርታቸው ጠንካራ አድርጓቸው አደራ ብለው ነው የሞቱት። እናማዬ የኡስታዝን አደራ አማናውን አሳልፈን ሰጠንሻል ብለን እየተላቀስን ጉዟችንን ወደ ሳውዲ አደረግን። አላህ ብሎትም ብዙ ፕሮሰስ አላቆየንም ነበር፣ ቶሎ አለቀልን። እዛም እንደደረስን ሙሐመድ ላይ ደወለን፣ እንዲቀበለንም ነገር ነው። እሱም መጥቶ ወሰደን። ለትንሽ ጊዜ እረፍት አድርገን ስራ ማፈላለግም ጀመርን። አልሐምዱሊላህ ስራ ማፈላለግ ትንሽ ቢያደክምም ሙሐመድ ግን ስራ አገኘልን። ይህን ሁሉ አስገራሚ ታሪክ አክስቴ ስትናገር ፈዝዤ እያዳመጥኩ እያለ አጎቴ ዶክተሩን ይዞት መጣ። እናም ከወሬያችን ተቋረጥን። አሁን የተደረገልሽን ግልኮስ ከጨረሽ በኋላ መሄድ ትችያለሽ ብሎን ወጣ። እሺ ቀጢ ከዛስ አልኩኝ መጨረሻውን ለመስማት ጓጉቼ። እሷም ታሪኩን እንዲህ ስትል ቀጠለች። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።